በዚህኛው ሴክሽን የምንመለከተው የአሪፍ ፔን ኢንድ ፖይንቶች ሲሆን በቅድሚያ ያየናቸውን ትራንዛክሽኖች የተለያዩ ኢንድ ፖይንቶች አላቸው። ለምሳሌ ያህል ከስተመር ቱ ቢዝነስ የሚባለው ኢንድ ፖይንታችን ውስጥ ወይም ደግሞ ትራንዛክሽኖች ስንመለከት ሁለት አይነት ኢንድ ፖይንቶችን የምናገኝ ይሆናል። አንደኛው ለዳይሬክት ፔመንት ሲሆን ሌላኛው ደግሞ ለቼክ አውታችን ነው። ለዳይሬክት ፔመንት ማለት የከስተመሩን ዲቫይስ ዩኤስኤስዲ ኮድ ልከንለት በዛ ላይ ቬሪፋይ የሚያደርግበት ሲሆን የቼክ አውት ደግሞ ወደ አሪፍ ፔ ሆስት ወደ ሆነው ፔጅ ወስዶን ቼክ አውት ፕሮሰሳችንን ምንጨርስበት ነው የሚሆነው። ሌላኛው ደግሞ ቢዝነስ ቱ ከስተመር የሚባለው ሲሆን ይሄኛውም ደግሞ አንድ ቢዝነስ ለከስተመሩ የተለያዩ ፈንዶችን የሚልክበት ነው። በዚህኛውም ደግሞ ሴሽኑን ክሬት የምናደርግበትና ኮምፕሊት የምናደርግበትን ኢንድ ፖይንቶች የምናገኝ ይሆናል። ሶስተኛው ደግሞ የሚሆነው ቬሪፊኬሽን ኢንድ ፖይንቶች ሲሆኑ ከዚህ በፊት የሰራናቸውን ፔመንት ወይም የጨረስናቸውን ፔመንቶች ኦተንቲሲቲያቸውን ቬሪፋይ የምናደርግበት አኮምፕሊሽ ማድረጋቸውን ቼክ የምናደርግበት ነው። ይህም የተለያዩ አይነት ፍሮዶችን የተለያዩ አይነት ስካሞችን ፕሮቴክት ራሳችን ለማድረግ ያግዘናል። በቀጣይ ደግሞ እነዚህ ያየናቸው ኢንድ ፖይንቶች ስፔሲፊካሊ ቢዝነስ ቱ ከስተመር፣ ከስተመር ቱ ቢዝነስ እንዲሁም ቬሪፊኬሽን ኢንድ ፖይንቶቻችንን ለሁለቱም የምንከፍልበት ነው። ይህም ደግሞ የፕሮዳክሽን እና የቴስቲንግ ኢንቫይሮንመንት ብለን እንከፍላቸዋለን። የፕሮዳክሽን ኢንቫይሮንመንት አሪፍ ፒ ዶት ኔት የሚለውን የሚጠቀም ሲሆን ነገር ግን የቴስቲንጋችን ደግሞ አሪፍ ፒ ዶት ኦርገን የሚጠቀም ይሆናል። በሁለቱ መሀል ያለው ልዩነት ደግሞ ፕሮዳክሽን ኢንቫይሮንመንት ማለት ሪል ላይፍ ሴናሪዮ ሲሆን ሰዎች ይህንን ሶፍትዌር ወይም ይህን አፕሊኬሽን በእውነተኛው ዓለም ላይ የሚጠቀሙበት ኢንቫይሮንመንት ማለት ነው። በፕሮዳክሽን ጊዜ የምንጠቀመው አክቹዋል ሪል ላይፍ የሆኑ ትራንዛክሽኖችን ሲሆን ይህም ደግሞ የተለያዩ አይነት ሪስክ እና ኮንሲኩዌንሶች ያሉት ይሆናል። ነገር ግን ቴስቲንግ ኢንቫይሮንመንት ማለት ኮዳችን ሪል ላይፍ ላይ ዲፕሎይ ሳይደረግ ይህ ኮድ ለዴቨሎፕመንት ፌዝ ላይ የምንጠቀምበት ሲሆን እነዚህም ኢንድ ፖይንቶች ኮዳችን እንደሚሰራና ወደ ፕሮዳክሽን ከመሄዳችን በፊት በዴቨሎፐሮች መሀል ቴስት የምናደርግበት ኢንቫይሮንመንት ማለት ነው።